ላይ ምንም ፋይዳ የሚያመጣው ነገር የለም። ምንም የአንድ ሳምንት ነው በቃ ይረሳል። ከኔ ጋር ግን አትሊስት ቢሆን ከቤታዬ ጋር አብረን እህት ምን እየተባለ በሰላም ትቀጥያለሽ። እኔ ምንም የምጎዳ የለም። ያ ሰዓት ትበልጫል ምን ያለ ሰዓትሽ ትበልጫቸዋለሽ። እሱን እኮ ነው የምልሽ። እኔ አልኩሽኝ ቲክቶክ እንዴት ነው አልጎሪዝሙ የቲክቶክ እንትን አውቀዋለሁኝ እኔ እንዴት ማድረግ እንዳለብኝ። ግን ያው ለምሳሌ በሰዓቴ ሁሌ በሰዓቴ በኢትዮጵያ 1 ኦክሎክ ላይ ከምሽቱ 1 ሰዓት በሰዓቴ እየገባው ጣፈንታይ ምናምን ያው እንደም ፍሩቱን ለምን እንደሚወዱት አላውቅም። ቤቴን እንትን እንደሚያዞሩት ፍሩቱን እየሳቁ ምናምን ብል አውቀዋለሁ። እሷን ባለፈው የሆነ ሪከርድ ተደርጎ አይቻለሁ። ድራይቭ እያደረገች ብላም 300 ሰው ምናምን የሚያት ምንም ማለት አይደለም። ቪው ይመጣል ይሄዳል። ነገ አንድ ሰው ላይ ይችላል። ግን የሚያወሩ ሰዎች ከኔ የበለጠ ሰው ቢያወራ ነው ደስ የሚለኝ። ከኔ የተሻለ ሰው ቢያወራ ከኔ የተሻለ ሰው ቢያወራ እና አበበ ብሄድ ከበደን እተካለሁ። ከበደ ብሄድ ተኮላ ይመጣል። ተኮላ ብሄድ ደግሞ ማለት ነው ጋቢሳ ይመጣል። ጋቢሳን ሸኝታችሁ ሀጎስን ታስገባላችሁ። ሀጎስ ሲሄድ ማን ይመጣል? ሰው ብሄድ በሰው ይተካል። እግዚአብሔር ግን አይተዋችሁ። ያንን ነው የምላችሁ። እግዚአብሔር አይጣላችሁ። እግዚአብሔር አይራቃችሁ። እግዚአብሔር አይጥላችሁ። እግዚአብሔር ቀናችሁን አያጨልምባችሁ። እግዚአብሔር ፊቱን አያዙርባችሁ። ሰው ልጅ ይሄዳል፣ ሰው ይመጣል። ከዚህ በፊት የሄዱት ሄደዋል፣ የተተኩት ተተክተዋል። አሁንም መሄድ ካለ መንገዱ ክፍት ነው፣ ይሄዳል። የሚመጣ ይመጣል። በተገፋችሁ በተጣላችሁ ሰዓት ወዳጅ ይበዛላችኋል። አይታችኋል። አሁን ስለኔ ትኩር ብላ እንዲህ እኝክ አርጋ ስታወራ ጊፍቱ ምኑ ሰው በሸነና ይላል። ለኔ ነው እንጂ የምጠቀምበት እኔ አልጎዳበትም። በነገራችን ላይ እናንተ የምጎዳበት ነው የሚመስላችኋል? ነው አልጎዳበትም። ሞር ወዳጅ ነው የምታበዙት። ዛሬ ወሬ ቀን ነው። ፍሪደም ከደበረ ውጣ ውዴ። ዛሬ ላወራ የመጣው ቀን ነው። የወሬ ቀን ነው። ጌሜን አቋርጬ ብራውን እየፍቅሬ ምን ነው ጠፋሽ? ጌሜን አቋርጬ ቁም ነገር ላወራ ጊዜን ሰውቼ የተቀመጥኩት ውዴ። አንተ አሳጠሪው ልትል አይደለም። እቃህ ይጠርና መውጣት ትችላለህ ውዴ። እቃህን ያሳጠረው እንዲሁ የሚያጠረች ናት። የባሰ ደግሞ ይጠርቃል። አይኔ ቀልታ አይደለም ላይቱ ነው። እንዲህ ማድረግ እችላለሁ፣ ግን ላይቱን ሳረግ ነው አይኔ ቀላምስ። ምን ልበለው ጋይስ? ቁም ነገር አለው። ቁም ነገር ደግሞ ማውራት ያለብኝ በየቀኑ አላወራም፣ ግን የሆነ ሰዓት ላይ የልቤን ሐሳቤን እኔን ኮንትሮል እንድታረገኝ አልፈቅድም። ተከታታይነ ወዳጅ ትሆናሉ እንጂ እንዲህ እንድትቆጣጠረኝ አልፈልግም። የፈለኩትን የልቤን እንዳላወራ ምናምን አታደርገኝም። እኔ እንኳን ቤታኔ አክባሪ አይደለም። ማንንም እየቀዘነ እያየኸው ነው። ማንንም እየተሳደበ እያየኸው ነው። ሜጃ አተክ። ስለዛ ሰው ሲያከብራቸው አንዳንዶች ተከብሩ። የተሰማኝ ማውራት ኳልቻ አላለቀስኩ፣ አላብርኩ፣ ሰው አልሰደብኩኝ። ምን አልኩ? ሐሳቤ በክብር እየገለጽኩ ነው። ወይ በስድብ ጣል ላርግ እና ያለው ነገር ይሄንን ነው። በቃ ማጠሩን በምን አውቅ? ምን አባቱ አቀለት አለው? ስለማጠር ነው የሚያወራው። አጥሮበት ኮና አለ ፊንገር ተፋችሁ እኮ። እሱን እኮ ነው የምነግርሽ እኮ። እሷ ያ ሁሉ ነገር ያፋን እየለጠጠች እኔ አሁን በቃ ለምን እንደተውካት ታውቃለች። መቤቴ ምንም ወርድ አያደርግም። ገንዘቡን እየሰጠ በመቆጣጠር አለበት። አልገባኝም። ገንዘቡን እየሰጠ መቆጣጠር አለበት ምን ማለት ነው? አማርኛ ሄቨን አለች ጋይስ። እኔ የምለው ቆይ ሄሉዬ ፍቅሬ አንዴ እሺ ችልና ጨርስና መሲ ትጨርስና ኢንቫይት ታድርጊኝ። አንድ ደቂቃ ኦኬ። አሁን እናቀላቀላት ነው። አስወጭማ እኔ ጥቁር ብላክ ነው አይታይም። እሺ አንድ ደቂቃ እሺ። እሷ እንዳይደንት እንዳለ እንደሞ እንዳይወስዷት ወደ ሌላ ነገር ጌሙ አለ። ስሙን ሰውም ማለት ነው። ሰው የፈለገ ነገር ለሰው ልጅ ብታረጉላቸው ካልወደዳቸው አልወደዳችሁም ነው። ጊፍት ስለሰጣ እኔ ለዚህ ሁሉ ለዓለም ሰጥቼ አይደለም አለው ውዶቼ። ኔትወርክ ያዘ መሰለኝ አለው ያዘኝ። ቀኝ ስልክ መቀየር አለብኝ አለው መጣው ፋክ በቃ እንትን ብሎብኝ ነበር። አሁን አመጣኝ። ኦኬ እሺ አሁን አመጣኝ። እና የሰው ልጅ የመጨረሻ መላችሁና ሄሉን ላስገባት። የሰው ልጅ ማንንም በገንዘብ አይገዛም። ለመስጠት መሰጠት ያስፈልጋል
ለመስጠት እስቲል የማይሰጡ ሰዎች እኮ ይሰጣቸዋል። እኔ ስለሰጠው አይደለም የተሰጠኝ ማለት እግዚአብሔር ከላይ ይሰጣቸዋል። ግን ለመስጠት ልባችሁ ይጠይቀዋል። እስቲል ስቁንቁን ሆኖ ጅብ ሆኖ እኮ እስቲል የሚሰጣቸው ሰዎች እኮ ጊፍት አሉ። ለሰው የማይሰጡ ለሰው ጊፍት የማይሰጡ ምንም አይሉ፣ ግን በደንብ የሚሰጣቸው ሰዎች አሉ። አታያቸውም። የትም ቦታ ሲሰጡ ምናምን አታያቸውም። ሮዚዬ እንቅ ብለሽ ሙቺ ውዴ፣ እንቅ እንደዚህ በገመድ ወፍራም ብታገኚ ለምቀጭን በቀጭን ገመድ ወፍራምማ ምን ይጠቅማል? በቀጭን ገመድ ጥልጥል ብለሽ ማለት ነው ውዴ። ሲጥጥ ብለሽ ሙቺ ከሰለቸሽ ውዴ፣ ሲጥጥ ብለሽ በገመድ በወፍራም እንዳታረጊው። ወፍራም ቶሎ አያጠፋሽም። በቀጭኑ ገመድ በቀጭኑ ሽቦ ታንቀሽ ሙቺ ውዴ። ስልችት ካልሽ በቀጭኑ ሽቦ። እሺ ውዴ። ሊዲያ የሃይማኖት እኮ እዚህ አይገባም። እኔ መሀይም እኔ አንቺም መሀይም ሁኚ። አንቺም ብሎ ፕሮቴስታንት አንቺም ብሎ ሙስሊም አይደለም። መሀይም ስለሆንሽ ለመሀይም ማስረዳት ትንሽ ይከብደኛል። አሁን አንቺን ሳስረዳ ራሱ ኢነርጂ ያልቃል። መሀይም ነሻ እና ታንቀሽ ሙቺ። በዚህ አጋጣሚ የምነግርሽ በተረፈ ማለት ነው እኔ ስናገር ማንም ሰው እኔ መቆጣጠር አይችልም። ማንም ሰው በነገራችን ላይ እየሰደው ማሪ ምን ልበላት ታዲያ እንዴ? ሌላው ሲያወራ ዩቲዩብሽ ድረስ ሰርች አርገሽ አይደል እንዴ የምትሄጂው? ዩቲዩብሽ ድረስ ከቲክቶክ አልፈሽ ተርፈሽ ዩቲዩብ ድረስ ለወሬ አይደል እንዴ ሰርች አርገሽ የሰው ስም የምትሄጂው? እኔ ዝም በየመና ባይ ዝም ነው ኮንትሮል እንዳታረጊኝ። እኔ የፈለኩትን አወራለሁ። ከሰለቸሽ ታንቃሽ ሙቺ። በቀጭኑ በድሮ ስልክ አለ አይደል? የድሮ ስልክ እንደሚያሽከረክሩት በሱ ገመድ ታንቃሽ ሙቺ። ልቆጣጠርሽ አልችልም። ሐሳቤን እገልጻለሁ እንዴ። አው ቱቦስ ካገኙ ትልቅ ቦይ ውስጥ ለምን ተደፍተሽ አትሞቺም? ከሰለቸሽ ልትሞት ነው እንዴ? ምን አባቷ ላድርግላት እንዴ? 80 ቀን ቁጭ ኘኘኘኘ እላለሁ። የትም ሜጃ ስለሌለን እንተያያለን። የትም ሜጃ የለንም። ምንም ሜጃ የለን፣ እናንተ ሜጃ የለን። እናወራለን። ማንን ነው ኮንትሮል ማረጋት? አሁን ነው ውዴ የመናገር መብቴን እኮ ሊያግዱኝ ነው እኮ ብለው ውጪ ውዴ ውጪ። የኔ ቅማላም፣ የኔ ሽቅርቅር፣ የኔ ገንቦ ወተሽ ሌላ ቦታ ዞር በይ። እኔ ሳወራ ከደከመሽ ምንም ማሰለች ሰው አይደለም። ማንም ልጋጋም እየተላገገ ታዳምጭ የለ እንዴ? ንፍጡን ላይ ሸቀ እያለ እንዴ እያሉ ንፍጣቸውን በላይሽ ላይ የምግብ አበበላል እስኪዘጋጅ ድረስ እያንጠባጠቡት ያለ እንዴ? እንኳን እኔ ቤታን ኬኳን ሳወራ እንኳን ቅመም አድርጌ ጨመቅ አድርጌ ነው የማወራው። ስንቱ የኔን ኮፒ እያደረጋል አታይም እንዴ? ቤታ በዚህ ምክንያት ከተወደደች ብሎ አይደል እንዴ እኔን ኮፒ የሚያደርገው? እሺ ልንገራችሁ እያሉ አላየሽም እንዴ ውዴ? እሷ በዚህ ነው እንዴት ተወደደች እኛም ከተወደድን ብሎ የባሰ ቀዘኑ አስጠላባቸው። ማርያምን እኔ ተውኳቸው። ኮሜንታተር ቆንጆ አድርገው ስለሚመልሱላቸው እንጂ መላሽ ቢያጡ ኖሮ መልስላቸው ነበር። የባሰኝኝኝ ልልብሽ ነበር። መላሽ አለኝ። ሲያወሩ ደግሰይ ወይ ጀመረሽ እስኪባሉ ድረስ አድርገናል። ለዛ ነው እኔ ማልመልስላት አሁን ለፊንገር እንጂ እኔ ቤታ አንሻ አይደለም። አርበደብዳን ነበር እንደዚህ። ግን በቃ መላሽ አለ። አሁን የምታወራው ወሬ ሰው የሚያሳምን ወሬ ቢሆን ኖሮ ራሳችሁን ለመከላከል ተወጡ ነበረ። አሁን ፊንገር ልክ ስታወራ ሰው ሁሉ ትክክላት ቢል ማለት ነው። በቃ እንዴት ብዬ ልንገራችሁ? አዎ በቃ ይሄ እንዴት ነው ሞራል ቢሰጣን ኖሮ አረ ነው እንዴት ሉና እንዴት ነው ዝም ያልኩት? ራሴን ላስከብራ የውሸት ስሜን እያጠፋኝ ነው ብላችሁ ትቆማላችሁ። ግን ልክ ስታወራ ምናምን ማለት ደግሰይ እንኳን አረገች እሰይ ወይ ሰለጅ ወይ በስማ አሁንም ዛሬ አሜት እሰይ እንኳን ስለ አርቲስቶች ተየኔን ተው ስለ አርቲስቶች እንኳን ስታወራ ወይ በኢየሱስ ክርስቶስ ማን ደሞ ሊታማ ነው? ወይ ጭፈራዬን ጀምራለች። አዎ እናንተ ናችሁ ምን የምታደርጉኝ? በቃ ቀን ሙሉ እኔን ስታይ ነው የምትውለው። እሷ ከኔ ስራ አጠፋ ነው። በራሳችሁ ማንነት ነው። የራሳችሁ ማንነት ስትመጡ ሰው ያያችኋል፣ ሰው ይወዳችኋል። በሰው ማንነት ተታካችሁ በሰው ስታይል አትምጡ። እኔ አሁን ነገር ቀይር ደግሞ ቅብስ በእንዴ ነው ቅልብስ ብዬ ሌላ አርሞ ስታይል ይዤ መምጣት ይችላል። ልትከተሉኝ ነው አብራችሁ። አያምርባትም እኮ ይሄ ዊግዛ አይተሻታል። የሆነ ሰው ስታወሪ ረዘም አታርጊው፣ ሰው ይሰለችዋል። የሆነ ሰው ሻዩን ከለም እሺ በሉኛ መልሶ አላችሁ። ምላትን ሁሉ ወስዳለች እመቤቴ አላችሁ። በሉኝ እስኪ እኔ ኮሬ እኮ ስታወሩ እኮ ሳወራ እኮ ነገር በሉኝ ምላትን ሁሉ ወስዳለች እመቤቴን። ዛሬ ሰዓት በቃ ሳኩኝ። አይታችሁ እኔ እንደዛ አይደለም እላችሁ። አለም በሉ እስኪ አለም በሉ
ሲዲዬ እኔ ፍቅር ከመይ ማረይ አሃወይ ማረይ ሀፍተይ ማረይ ሴቱን ከወንዱ ደበላለኩት መሰለኝ። እንዴት ነሽ ውዴ? ማርያምን እንደኔ በቃኝ ደግሞ ምለውን ጊፍት ማለት እሷንም ሳይቀር ወስዳለች። በውስጧ እሷ እሺ አምጡ እያለች ነው። እኔ ግን በቃኝ ነው የእውነት በቃኝ ነው።